ያፌት ተወግቶ እቤት መጥተዋል። ማን ነው የወጋው? ማንስ ነው ያስወጋው የሚለው እናያለን። እኔ ግን የጠረጠርኩት እንግዲህ የኤፍራታ ወንድም ነው ማለት ነው እሱ በመውጋት። ሌላው ሉሊት እንግዲህ ራሷ ስታ ወድቃለች። የበላችው የተመረዘ ምግብ ወይም ደግሞ እንግዲህ ጽዮን ከስንት ጊዜ በኋላ በሰራችው ምግብ የሆነ ነገር አድርጋባታለች ማለት ነው። ያው የጊዜው የሚያስታት ይሆናል እንጂ የሚገላት ነገር ደግሞ እንደማታደርግባት በጣም ሙሉ እርግጠኛ ነኝ ማለት ነው። ምክንያቱም እሷ በቁሟ ነው ልታሰቃያት የምትፈልገው ማለት ነው። ኤፍራታ ደግሞ እጅግ በጣም ተደስታለች። ምክንያቱም ከያፌት የምትፈልገውን መረጃ አግኝታለች። ወይም ደግሞ በተለይ እሱ የሚያስገባቸው የህገወጥ እቃዎች ምኖች የነዛ ፋይል ይዛበታለች። ድጋሚ ራሱ ኮምፒውተር ሄደሽ አምጪልኝ አላት። እዛ ኮምፒውተሩ ላይ ራሱ ያው በውሸት የቀረጸው ራሱ ቪዲዮ ራሱ የምታየው ይመስለኛል። እንግዲህ ስለ ሀረግ ነው ነገር የምናወራው። አስተማሪም ነገር አናዳጅም ነገር አለው እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን አይሻ ነኝ። እንግዲህ ዛሬ ስለ ሀረግ ድራማ የምናወራው። ሀረግ ድራማ እንግዲህ ያፌት ያው ተወግቶ መጣ ማለት ነው። ጨለማ ተገና አድርጎ ባይወጉህ ኖሮ አንተ ብቻህን አትንቀሳቀስም፣ ብቻህን ደግሞ ስለማትሄድ ያው ሰው ማን ያምልሃል ብሎ አለው ማለት ነው። እንግዲህ ዘመዱ ያፌት ኃይለኛ ነው። ዛጋ እንደዛ እንኳን ደግሞ እየፈሰሰ ሄዶ መታከም አልፈለገም ማለት ነው። ኤፍራታ ደግሞ በአጋጣሚውንም ያው የተደወለበት ስልክን ይዛ እዛ ጋር መረጃው ስላገኘችበት በጣም አሪፍ አጋጣሚ ነው ማለት ነው። ምክንያቱም በሱ እንኳን ልታስፈራራው ትችላለች ማለት ነው። ሌላው ላይ ወጥተሽ እንኳን ኮምፒውተር አምጪልኝ ሲላት ነበር። ያ ኮምፒውተር በውሸት የቀረጸው ናታን ሳይገድል ገደለ ብሎ እንኳን የቀረጸው በዛው ምን የምታይበት ይመስለኛል ማለት ነው። ምክንያቱም ያ ኮምፒውተሩ ስታመጣው ከዚህ በፊት የቀረጸውን የነበረው ማለት ነው። በአጠቃላይ ግን ያው እንግዲህ ወደ መጨረሻው እየተቃረበ ነው እላችኋለሁ። ጽዮን እንግዲህ አንድ ቀን ምግብ ሰርታ ያው አልሆነላትም ነበር። ያው ዋነኛውም ነገር ይሄ ትንሽ የሚያስተምን ነገር አለው። ብዙ ጊዜ ያው እንግዲህ አንድ ሰው ሙያ ከእናቱ ሆድ ውስጥ ተምሮ አይወጣም። አንድ ቀን ይሳሳታል፣ 2 ቀን ይሳሳታል፣ በ3 በ4ኛ ቀን ደግሞ በቃ ይችልበታል ማለት ነው። ብዙ ጊዜ ማንኛውም ሰው በሚሰራው በሚያደርገው ነገር መናቅ እንደሌለብን ነው አንድ። ምክንያቱም ያው የናቁት ነገር ይደርሳል ማለት ነው። እና በትላንትና እንግዲህ አሳምራ ሰርታ ፋ አድርጋ አስገርማቸው ነበረ። ግን የሉሊትን ምግብ ከነሱ የተለየ እዛው በነገራችን ላይ ያው ያስታውቃል። እዛው ጨልፋላት ነው ምናምን ኦልሬዲ ለብቻዋን አስቀምጣ ነው ያመጣችላት ማለት ነው። እኔ ግን የሆነ ጨው ያበዛችበት ነገር ነበር የመሰለኝ ማለት ነው። ምግቧ ግን ጨው ያበዛችበት አይመስለኝም። ጨው ብቻ ቢሆን ጨው ይሄን አክል ምንድነው ትል ነበረ ሉሊት። ነገር ግን በሆነ ነገር ያው እንዳረገችበት ነው ራሷ ስታ ወድቃለች ማለት ነው። እንግዲህ መጨረሻው የእሷ ነገር እንግዲህ የሚታይ ይሆናል። ስላስታወሰች በተራዋንም ደግሞ ያው ልታሰቃያ ትፈልጋለች ማለት ነው እሷ። ምክንያቱም እሷ በጣም ሉሊት ነገረ ስራው በነገራችን ላይ በጣም ነው የሚያስጠላው። ለያፌት ደውላ ራሱ ገና የሆነ ያልሆነ ነገር ነው የምትነግረው። ገና ኤፍራታና ናታን ሳይገናኙ ተገናኙ፣ ሳይተያዩ ተያዩ ምናምን ነገር እና የምታደርገው ነገር እኔ ያው የሚጋለጥባት ቀን ራሱ ናፍቆኛል ማለት ነው። የተጋለጠባት ቀንማ ማንም ራሱ ሳይዛት ራሱ ያፌት ራሱ ዋጋው የሚሰጣት ነው የሚመስለኝ። ምክንያቱም እሱ ራሱ በጣም ነው የምትፈራው። ግን ያው ሳለ ነገሩ ማንኛውም ነገር ትፈራለች። በጣም ነው ታስቃለች። ጎድራ ማውላ ያለች ነው ነገር ስራዋን ሁላ በቃ የሆነ እንትን የሚለው ማለት ነው። እንግዲህ ያው ናታን እንግዲህ የኤፍራታ ነገር ተስፋ ባይቆርጥም አላደል በራሱ ዓለም ወይም ደግሞ በራሱ ሀጃ የገባ ይመስለኛል ማለት ነው። ምክንያቱም በቃ አልገባውም። በአጠቃላይ እውነትም ነው። ካልገባው አንድ ሰው በራሱ ዝም ይላል ማለት ነው። ቢኒያም ራሱ እንዴት ነው ምን ያሰብክ ነው ሲለው በቃ ምንም ነው ያለው። በአጠቃላይ ምንም ላስብ አልችልም ነው ያለው።
ሌላው ደግሞ ትልቁ የሚያሳስበው የቢንያምና የጽዮን ነገር ነው። እንግዲህ ቢንያም በጣም ነው የሚወዳት፣ ከመጀመሪያ የሚወዳት ልጅ ናት። ነገር ግን እሷ ያው መጀመሪያውንም አላፈቀረችውም ነበረ። አሁን የእሷ ነገር እውነት አሁን ታፈቅረው ይሆን ወይስ ደግሞ አስታውሳለች የዚህ ሰውዬው ነገር ያበቃለት ይሆን? እጅግ በጣም ያስፈራል ማለት ነው። አሁን እሱ ያወራችው አይደለም ያለ ማውራቷን አስታውሳ ይሆን ብሎ አልጠረጠረም። ነገር ግን ምን አድርጊያት ነው ብሎ በራሱን የወቀሰ ነው ማለት ነው። በነገራችን ላይ ቢንያም በጣም ይመቻል ማለት ነው። ስርዓቱ ምናምን የሆነ ሁለገቡ ምናምን ነገር ደስ ይላል ማለት ነው። ሌላው እንግዲህ እኔ ያፌትን የወጋው ሰው እኔ የኤፍራታ ወንድም ነው ብዬ ነው ምለው ማለት ነው። እኔ የኤፍራታን ወንድም እሱ ነው የምጠረጥረው ዳጊን ማለት ነው። ምክንያቱም እኔ እሱ በቀለዋለሁ በቃ እህቴን አሰቃይቶ እህቴን እንትን ብሎ እንዴት ነው ዝም ምለው ምናምን ነገር ሲል ነበር ማለት ነው። ስለዚህ እሱ ብቻ ነው የምጠረጥረው። እሱ ወቅቶት ሊሆን ይችላል፣ እሱ እንደዛ አድርጎት ሊሆን ይችላል ምናምን ነገር። ሌላ እሱ ካልሆነ ደግሞ ያ ዘመዱ ያክስቴ ልጅ ነው ብሎ የሚለው እሱ በጣም ስለሚናደድበት ወይ እሱ ሊሆን ይችላል፣ በሁለት አንዳቸው ማለት ነው። እና በአጠቃላይ ግን ያው ለምን ከሱ ውጭ ሌላ ሊወጋው የሚችል ሰው የለም። ምናልባት የሔዋን ፍቅረኛ ፖሊሱ ማለት ነው። ግን እሱ ደግሞ እንዴት ይወጋዋል? ለነገሩ ቢወጋውም ፖሊስ ወጋው ብሎ ማንም አይጠረጥርም። ወይም ደግሞ እሱ ሊወጋው የቻለበት ምክንያት ደግሞ አይታወቅም። ሐኪም ቤት ሊታከም ሲሄድ ብዙ የሚያደርጋቸው ነገሮች በዛው ማንነቱ ሲረጋገጥ ለመያዝ ያመች ይሆናል ብሎ ይሁን ያድርገው አብረን የምናይ ይሆናል ማለት ነው። እንግዲህ ድራማው እንዲህ ያለ እየሄደ ነው እላችኋለሁኝ። በጣም ያው የሚያስተምርም ነገር አለው፣ የሚያናድም ነገር አለው። አንዳንዴ ክፉ የሰራ መጥፎ የሰራ ሰው የእጁ ሲያገኝ ደስ ይላል ማለት ነው። ሌላው የቤዛ መቀየር በጣም ነው የሚገርመው። እኔ እስካሁን ራሱ አላምናትም። እውነት ተቀይራ ነው ወይስ ደግሞ አውቃ ነው ምናምን ነገር እላለሁ ማለት ነው። ቤዛ እውነቴ ነው ብላችሁ ምክንያቱም የምታደርጋቸው ነገሮች በተለይ በአሁኑ ሰዓት ምንም አይመስላትም። በቃ ድብን አድርጋ መልካም ሰው እንደሆነች ነው እየሆነች ያለችው ማለት ነው። ያው አንዳንዴ ብቸኝነትም መጥፎ ነው። ብቻዋንም ላትሆን ሁሉም ጥሯትም ላይሄድ ብላም ይመስለኛል እንደዛ የምታደርገው ማለት ነው። እና በአጠቃላይ ያው በጣም ነው የሚገርመው እላችኋለሁኝ። እንግዲህ መጨረሻው ምን ላይ ደርስ ይሆን? ኤፍራታ ከያፌት እጅ እንዴት አድርጋ ነው የምትወጣው? የምትፈልገውን መረጃ ታገኝና የእሷና የዛ ያሉ ሴቶች ህይወት ታቃና ይሆን ወይስ ራሷ የሆነ መዘዝ ውስጥ ከት ይሆን? እንግዲህ የምናየው ይሆናል። ነገር ግን ዝም አይላትም። ያፌትም አይታችኋል ባለፈ እንዴት አንቆ እንደያዛት ማለት ነው። እሱ ትጎዳኛለች ብሎ ካሰበ ያፌት ቢሞት ዝም አይላትም ማለት ነው። ትጎዳኛለች ብሎ ካሰበ ወይ ታስጠቃኛለች ብሎ ካሰበ ቢሞት አይፋታትም እላችኋለሁኝ። እንግዲህ ሁላችንም የምናየው ይሆናል ምን እንዳሰበች ማለት ነው። እሷ በሳቱ ራሱ ገርማኛለች። አሁን እሱ እንደዛ እንትን ብሎ መጥቶ ተጎቶ መጥቶ ስልኩ ሲጠራ ራሱ እኔ ደፍራ ስልኩን በቃ አንስታ እንትን ማለቷ በጣም ገርሞኛል። እውነቴ ነው የምላችሁ በጣም ተገርሚያለሁ። ለምን በቃ እንደዚህ ጎበዝ ሆና እንትን ትላለች አላልኩም ነበር ማለት ነው። እና በአጠቃላይ የነሱ ነገር እንደምታዩት ሆነ እላችኋለሁ። እና የነሱ ነገር በአጠቃላይ ያው እንደምታዩት እየሆነ ነው ማለት ነው በአጠቃላይ። እና ኤፍራታ በጣም ይገርማል ማለት ነው። እዛ ጋር በቃ በአጠቃላይ አሁንም ቢሆን ለናታን እጅግ በጣም መልካም ስሜት ነው ያላት ማለት ነው። በተቻለ መጠን ከዚህ ሰውዬው የሚያላቅቃት ከዚህ ሰውዬው ደግሞ የሚለያት አይነት መረጃ ነው የምትፈልገው ማለት ነው። እኔ ግን የሚሳካላት ይመስለኛል ማለት ነው። ምክንያቱም ይህ ሰውዬው ያው በአጠቃላይ የቀረባት ክፋት በቃ ለመጥፎነቱ ነው ምን ያለው። ስለዚህ የእጁን አግኝቶ ዋጋውን አግኝቶ ያው ሴቶቹ በተለይ እስር ቤት ያሉ ሴቶችን እስከምታወጣ ድረስ ያው እንትን አትልም ማለት ነው። አትፋታውም።
ግን በዛው መሀል እስቲ እንደሚሆን እናያለን እላችኋለሁኝ። ለማንኛውም እናንተንስ እስቲ እንዴት እያያችሁት ነው? የሉሊት እንደዛ መሆን እንኳን ደግ አደረገላት። እስቲ ሀሳባችሁ ንገሩኝ እላችኋለሁኝ። በርቱ፣ ጠንክሩ። ሁላችሁንም እንግዲህ እኔም ቻናሌንን ማሳድጉልኝ እላችኋለሁኝ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።